ሰበር አስደሳች መረጃ ከወደ አሜሪካ ተሰምቷል። በአሜሪካ የኢሚግሬሽን ፖሊሲ ላይ ትልቅ መነጋገሪያ የሆነ አዲስ የፍርድ ቤት ውሳኔ ተላልፏል። በማንሃተን የኒውዮርክ ፌዴራል ፍርድ ቤት ዳኛ ጃኔት ቫርጋስ የትራምፕ አስተዳደር ከ75 ሀገራት የሚመጡ ስደተኞች ቪዛ እንዳያገኙ ጥሎት የነበረውን እገዳ ሙሉ በሙሉ ውድቅ አድርጎታል። ዳኛዋ በውሳኔያቸው ላይ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ያወጡት መመሪያ ከሕግ ውጭ የሆነና ከተሰጣቸው ስልጣን በላይ እንደሆነ ገልጸዋል። የዚህ ውሳኔ መነሻና አጠቃላይ የጉዳዩ ሂደት የሚጀምረው ጥር ወር ላይ የነበረ ሲሆን ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ በህጋዊና ህገወጥ ኢሚግሬሽን ላይ ጥብቅ እርምጃ ለመውሰድ ባቀዱት መሰረት የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለኤምባሲዎች በላኩት መመሪያ ከ75 ሀገራት የሚመጡ ስደተኞች የኢሚግሬሽን ቪዛ አሰጣጥ እንዲቆም አዘው ነበር። ይህ እገዳ ከ40% በላይ የዓለም ሀገራትን ያካተተ ሲሆን እንደ ኢትዮጵያ፣ ናይጄሪያ፣ ሶማሊያ፣ ግብጽ፣ ብራዚል፣ አፍጋኒስታን፣ ታይላንድ እና የመን ያሉ በርካታ የላቲን አሜሪካ፣ አፍሪካ፣ ኤዥያ እና የመካከለኛው ምስራቅ ሀገራትን ያቀፈ ነበር። በወቅቱ የስቴት ዲፓርትመንት እገዳውን የጣለው የህዝብ ሸክም ወይም የህዝብ እርዳታ ፈላጊነትን መመሪያ በመጥቀስ ነበረ። ከእነዚህ ሀገራት የሚመጡ ስደተኞች ለአሜሪካ መንግስት የፋይናንስ ሸክም የመሆን እድላቸው ከፍተኛ ነው በሚል ምክንያት መመሪያው ቢወጣም በተግባር ግን የቪዛ መኮንኖች የአመልካቹን የግል የገንዘብ አቅም ወይም የስራ ሁኔታ ሳይመዝኑ በዜግነታቸው ብቻ በጅምላ እንዲከለከሉ አስገድዷቸዋል። በዚህም ምክንያት የአሜሪካ ዜጎች የሆኑ ሰዎች የትዳር አጋሮቻቸውን ልጆቻቸውንና ወላጆቻቸውን ማምጣት አቅቷቸው በርካታ ቤተሰቦች ተለያይተው ቆይተዋል። አሁን ደግሞ የፌዴራል ፍርድ ቤቱ ይህንን አሰራር ህገወጥ ነው ሲል ውድቅ አድርጎታል። ዳኛ ጃኔት ቫርጋስ በሰጡት ውሳኔ በ1965 የወጣው የአሜሪካ የኢሚግሬሽን ህግ በቪዛ አሰጣጥ ላይ በዜግነት ወይም በትውልድ ሀገር ምክንያት ልዩነት ማድረግን ሙሉ በሙሉ እንደሚከለክል አብራርተዋል። በተጨማሪም ኮንግረስ ለኤምባሲ የቪዛ መኮንኖች እያንዳንዱን አመልካች በግል ሁኔታው የመገምገም ብቸኛ ስልጣን እንደሰጣቸውና ሚኒስትር ማርኮ ሩቢዮ ይህንን የኮንግረስ ህግ በመጣስ በጅምላ ውሳኔ ማስተላለፋቸው ከስልጣናቸው በላይ መሆኑን ገልጸዋል። ይህንን ተከትሎ የሰብአዊ መብትና የኢሚግሬሽን ተቋማት ውሳኔውን የህግ የበላይነትንና የቤተሰቦች እንደገና መገናኘት ድል ነው ሲሉ የተቀበሉት ሲሆን የስቴት ዲፓርትመንት በበኩሉ የአሜሪካን ህዝብ ደህንነት ለመጠበቅ የቪዛ ማጣሪያዎችን ያጠናክራል ብሏል። ውሳኔው ወዲያውኑ ወደ ስራ የሚገባ በመሆኑ በዚሁ መመሪያ ምክንያት ብቻ ውድቅ የተደረጉ የቪዛ ማመልከቻዎች ውሳኔያቸው ተሰርዞ እንደገና በግል ሁኔታቸው እንዲገመገሙ የሚያዝ ሲሆን የመንግስት የፍትህ ሚኒስቴር ግን ጉዳዩን ወደ ይግባኝ ሰሚ ፍርድ ቤት ይወስደዋል ተብሎ ይጠበቃል። በተለይም ለብዙዎቹ ትልቅ አሳስቦ የነበረው የዲቪ ወይም የዳይቨርሲቲ ቪዛ ጉዳይም የዚሁ ውሳኔ አካል ቀጥተኛ ተጠቃሚ ሆኗል። የትራምፕ አስተዳደር ጥር ወር ላይ ያስተላለፈው የቪዛ እገዳ ከተጣለባቸው 75 ሀገራት መካከል እንደ ኢትዮጵያ፣ ናይጄሪያ እና ግብጽ ያሉ በርካታ የዲቪ እድለኛ ሀገራት ይገኙበት ስለነበር በሺዎች የሚቆጠሩ የ2025 እና የ2026 የዲቪ አሸናፊዎች ወደ አሜሪካ የመግባት ተስፋቸው ተደናቅፎና ሰነዶቻቸው በየኤምባሲው ተይዘው ቆይተው ነበር። የዲቪ ህግ ደግሞ የራሱ የሆነ ጥብቅ የጊዜ ገደብ ያለው በመሆኑ የበጀት ዓመቱ ከመጠናቀቁ በፊት ቪዛ ካልተሰጠ እድሉ ሙሉ በሙሉ የሚከለክል በመሆኑ የአመልካቾችን ስጋት በእጥፍ ጨምሮት ነበር። አሁን ግን የፌዴራል ፍርድ ቤቱ ይህንን የጅምላ እገዳውን ውድቅ ማድረጉን ተከትሎ በእነዚህ ሀገራት የሚገኙ የዲቪ አሸናፊዎች የነበራቸው ህጋዊ መሰናክል ተነስቷል። እንደ ዳኛ ጃኔት ቫርጋስ ውሳኔ ከሆነ በዲቪም ሆነ በሌሎች የኢሚግራንት ቪዛ ዘርፎች አመልካቾች በዜግነታቸው ብቻ ተለይተው ሊከለከሉ አይገባም። በመሆኑም በአሜሪካ ኤምባሲዎች ተቋርጦ የነበረው የዲቪ ቃለ መጠይቅና የቪዛ ማተም ሂደት በግል መስፈርቶች ግምገማ ላይ ተመስርቶ በአስቸኳይ እንዲቀጥል አቅጣጫ ተመላክቷል። ይህ ውሳኔ በተለይም የጊዜ ገደብ ላላቸው የዲቪ አሸናፊዎች
ትልቅ እፎይታን ያመጣ ቢሆንም የህግ ባለሙያዎች ግን አመልካቾች ሂደቱን በተሻለ ፍጥነት መከታተል እንዳለባቸው ይመክራሉ። ምክንያቱም ደግሞ የመንግስት የፍትህ ሚኒስቴር ውሳኔውን ለማስገደድ ወደ ከፍተኛ ይግባኝ ሰሚ ፍርድ ቤት ማመልከቱ የማይቀር በመሆኑ ነው። ይግባኝ ሰሚው ፍርድ ቤት ጊዜያዊ እገዳ ወይም ስቴይ ኦርደር ከመስጠቱ በፊት ኤምባሲዎች የተከመረባቸውን የዲቪ ማመልከቻዎች በፍጥነት አስተናግደው ማጠናቀቅ እንዳለባቸው ታስቧል። ውድ የሳሚ ዩቲዩብ ቻናል ተከታታዮች በዚህ በተሰጠው አዲስ ውሳኔ በድጋሜ እንኳን ደስ አላችሁ እያልን ሐሳብ አስተያየቶቻችሁን በኮሜንት ሴክሽን አጋሩን እያልን የዛሬውን በዚሁ አበቃን። ጤና ይስጥልን።